የጌታ ስም የተባረከ ይሁን። መዝሙር 73 በጣም የታወቀ ፌመስ ክፍል ነው። ብዙ እዚህ ላይ የተሰበኩ የተነገሩ ነገሮችን ሰምታችኋል፣ ሰብካችኋል። ነገር ግን በጣም በሚያስደንቅ ሁኔታ ሰሞኑን እንደ መልእክት ልቤ ውስጥ ስለነበረ ነው ይሄን ይዤ የምመጣው እና እግዚአብሔር ይናገራል ብዬ በጣም ነው አምኜ የመጣሁት። እግዚአብሔር ይናገረናል። የምናገርበት ሐሳብ ለኔ ግን የሚል ነው። ኢየሱስ ጌታ ነው። ሲጮክ በሉና ለኔ ግን በሉ አንዴ። ጌታ ይባረክ። ክፍሉን ለሁለት ከፍለን ማጥናት እንችላለን። ከ1 እስከ 14 የመንፈሳዊ ሕይወት ትግልን ያሳየናል። ከቁጥር 1 እስከ 14 ስትመለከቱ ከዛ በኋላ ከቁጥር 15 እስከ 28 ያለውን ሐሳብ ስታዩ ደግሞ የሕይወትን ተሐድሶ እንመለከትበታለን። ሁላችንም እንደምናውቀው የምንኖርበት ዓለም ወይም በዙሪያችን ያሉት ሁኔታ ሰዎች በጽድቅ እንዲኖሩ የሚያበረታታ አይደለም። በፍጹም እግዚአብሔርን መፍራት ለእግዚአብሔር ክብር መኖር የሚባሉ ነገሮችን የምታበረታታ ዓለም ወይም ደግሞ ይሄን ኢንከሬጅ የሚያደርግ ዘመን ውስጥ አይደለም ያለነው። እንደምታውቁት ለእግዚአብሔር ክብር መኖር ሞኝነት የሆነበት ዘመን ውስጥ ነው ያለነው። ከእግዚአብሔር ቃል ውጪ ያሉትን ነገሮች ወጣ ብለን በምንመለከትበት ጊዜ ብዙ አቅም አናገኝም። ውጪውን ማየት አቅም አይሰጥም። በአጠቃላይ ያለንበትን ከባቢ ስትመለከቱ እንደ ኢዮብ ሚስት እግዚአብሔርን ሰድበኸው ሙት የሚል መንፈስ እንጂ እግዚአብሔርን ጠብቅ፣ እግዚአብሔር ይረዳሃል፣ እግዚአብሔር ያግዝሃል፣ እግዚአብሔር ሁሉን ቻይ ነው፣ እግዚአብሔር ታላቅ ነው የሚል መንፈስ አታገኙ። እና ባጭር ቃል ምን ለማለት ነው? እግዚአብሔርን አመስግን፣ እግዚአብሔርን አምልክ፣ እግዚአብሔርን ጠብቅ፣ እግዚአብሔር ይረዳሃል፣ ያግዝሃል የሚል መንፈስ አታገኙ በፍጹም። እግዚአብሔርን እያመለክን እያመሰገንን በጽድቅ እንድንኖር የሚያበረታታ ሁኔታ ውስጥ ያለን አይመስለኝም ዝም ብዬ ሳስበው። እና በመዝሙር 73 ላይም የምናየው እንደዚህ አይነት ተመሳሳይ ነገር ነው። ክፍል ውስጥ የምናያቸው ነገሮች አሉ። በዚህ አይነት ሁኔታ ውስጥ ያለፈን የአንድ ሰው ታሪክ ነው የምናየው። በዚህ ሁኔታ ውስጥ ያለፈን ይሄ ሰው ሁላችሁም እንደምታውቁት አሳፍ ይባላል። አሳፍ በጣም የታወቀ የአምልኮ መሪ ነው እና በዳዊት የንግስና ዘመን ተሹሞ የአምልኮውን አገልግሎት የሚያገለግል የመቅደሱን አምልኮ የሚመራ በጣም ብዙ መዝሙሮችን የጻፈ ሰው ነው አሳፍ። እግዚአብሔርን በኃይል የተረዳ ድንቅ የአምልኮ መዝሙሮችን ጽፏል። ለምሳሌ መዝሙር 73ን ጨምሮ 75፣ 76፣ 77 በጥቂቶች ብትመለከቱ መዝሙር 79ን፣ መዝሙር 80ን እስከ 83 መዝሙር 50ን በጣም ብዙ መዝሙሮችን ጽፏል አሳፍ። እና ይሄ የአምልኮ መሪ እግዚአብሔርን የሚያመልክ እግዚአብሔርን ሰዎች እንዲያመልኩ የሚያበረታታ ፊተኛ የሆነ ሰው የገጠመውን ነገር ነው የሚያሳየን። የገጠመው ነገር አለ። ባለፈበት ሁኔታ በውስጡ የተፈጠሩ ነገሮችን እንዴት አሸንፎ እንደወጣ ደግሞ የምናይበት ክፍል ነው። እንግዲህ ዘማሪው ቁጥር 1 ላይ እንደምታዩት የአሳፍ እምነቱ የአሳፍ መንፈሳዊ ሕይወቱ እምነቱ የተመሰረተበትን በጣም ወሳኝ ነገር ትመለከታላችሁ። ቁጥር 1 ሲናገር ምንድነው የሚለው? በሌላ ትርጉም ላንብበው። የአሳፍ መዝሙር ይልና እግዚአብሔር ልባቸው ንጹህ ለሆነ ለእስራኤል እንዴት ቸር ነው ይላል። በቃ አሳፍ የሚያምነው ይሄን ነው። ምን ብሎ ነው የሚያምነው ካላችሁ እግዚአብሔር ቸር ነው። አሜን አላላችሁ? ልድገምላችሁ አሜን እንድትሉ። እግዚአብሔር ልባቸው ለቀና ለእስራኤል ለታመኑት ለተደገፉት ታምነውበት ለሚከተሉት እግዚአብሔር ቸር ነው። አሁንም ደግመዋል። እግዚአብሔር ለተደገፉት ልባቸው ንጹህ ለሆነ በጽድቅ ለሚጠብቁት መልካም ነው። ይሄ ነው እምነቱ። አሳፍ የሚያምነው ይሄ ነው። የአሳፍ የሕይወቱ የእምነቱ መሰረት ይሄ ነው። እግዚአብሔር ለእስራኤል ቸር ነው። በእግዚአብሔር ቸርነት እስቲ የምታምኑ ሰዎች የተወሰናችሁ ታምናላችሁ።
ሲሆነታችሁን እግዚአብሔር ቸር ነው የምትሉ፣ መልካም ነው የምትሉ፣ አያሳፍርም የምትሉ፣ ቸር ነው የምትሉ፣ እውነተኛ ነው ጻድቅ ነው የምትሉ እስቲ ክብር ስጡት በዚህቻችሁ። እግዚአብሔር ቸር ነው። ይሄ ነው የአሳፍ እምነት። ይሄ ነው ልባቸው ለቀና ለእስራኤል እግዚአብሔር ቸር ነው ይላል። እግዚአብሔር ይመስገን። ጥቂት እንይ። ለምሳሌ መዝሙር 24ን አውጥተን ስንመለከት መዝሙር 24 ላይ ይሄ የአሳፍ የራሱ መዝሙር ነው። መዝሙር ምዕራፍ 24ን ቁጥር 4ን እስቲ እናንብብ። ንጹህ እጅና ቅልብ ያለው ነፍሱን ለሐሰት ነገር የማያስገዛ በውሸት የማይምል እርሱ ይላል እርሱ በረከትን ከእግዚአብሔር ዘንድ ምሕረትንም ከአዳኝ አምላኩ ይቀበላል። እርሱን የሚፈልግ ትውልድ እንዲህ ነው። የያዕቆብ አምላክ ሆይ ፊትህን የሚፈልግ እንዲህ ያለ ሰው ነው ብሎ ይናገራል። ይሄን ነው የሚያምነው አሳፍ። በእምነት ውስጥ አቋሙ ይሄ ነው። በቃ እግዚአብሔር ቸር ነው፣ ኢየሱስ ጌታ ነው፣ እግዚአብሔር ቸር ነው ብሎ ነው የሚያምነው። ግን ቁጥር 2 ላይ ግን ከቁጥር 1 በኋላ ወይም ቁጥር 1ን ካነበብን በኋላ ቁጥር 1 ላይ የአሳፍን የእምነት መሰረቱን ካየን በኋላ ቁጥር 2ን ስናነብ ግን አዲስ ነገር ነው የምናገኘው። ቁጥር 2ን ስታነቡ እንዲህ ይላል፣ እግዚአብሔር ቸር ነው፣ እግዚአብሔር መልካም ነው፣ ለሚፈልጉት ለተደገፉት ለታመኑት እግዚአብሔር መልካም አምላክ ነው፣ መልካም ነው፣ ቸር ነው ብሎ የሚያምነው ሰው ራሱ ቁጥር 2 ላይ ሄዳችሁ ስታነቡ እኔ ግን ይላል። ርዕሴ ለኔ ግን ነው። አሜን። እኔ ግን እግሬ ሊሰናከል አዳልጦኝም ልወድቅ ጥቂት ቀረኝ ይላል። ልባቸው ንጹህ ለሆነው እግዚአብሔርን ለሚፈሩት እግዚአብሔርን ለሚታመኑት እግዚአብሔር ቸር መሆኑን ባምንም ባውቅም ይላል አሳፍ እኔ ግን እግሬ ሊሰናከል አዳልጦኝ ልወድቅ ጥቂት ቀረኝ ይላል። ምን ማለቱ ነው? ከእውነትና ከጽድቅ መንገድ ልወጣ ጥቂት ቀረኝ ይላል። እግዚአብሔር ቸር ነው፣ እግዚአብሔር መልካም ነው። እግዚአብሔር ለሚጠብቁት መልካም ነው፣ ለተደገፉት መልካም ነው። ልባቸው ቅን ለሆነ ለእስራኤል መልካም ነው፣ ቸር ነው። ግን እኔ አለ ከዚህ ከጽድቅ መንገድ ልወጣ ትንሽ ቀረኝ ይላል። ልወድቅ ጥቂት ቀረኝ ይላል። ኦልሞስት በቃ እንደ ወደቀ አይነት ነገር ይናገራል። ከእውነትና ከጽድቅ መንገድ ልወጣ ጥቂት ቀረኝ ይላል። ለምንድን ነው የምታምነው? እግዚአብሔር መልካም እንደሆነ ነው። እግዚአብሔርን ለሚከተሉት ቸር እንደሆነ ነው የምታምነው አሳፍ። ግን ከጽድቅና እግዚአብሔርን ከመጠበቅ ከእግዚአብሔር መልካምነት ከተደላደልክበት መሰረት ውስጥ ወጥተህ ለመውደቅ እንዴት ዳዳ? ምን አጋጠመህ? ምን አገኘህ? ምንድን ነው ያጋጠመው? ይሄ በእግዚአብሔር መልካምነት ላይ ተደላድሎ የቆመው ሰው ምን አገኘው? አሳፍን ያገኘውን ነገር የምናገኘው ከቁጥር 3 እስከ 14 ያለውን ሐሳብ ስናነብ ነው። አሳፍን ያንገዳገደው ነገር ማለት ነው። አሳፍን ሊጥለው ከሚያምንበት የእምነት መሰረት ውስጥ ነጥቆ ሊያወጣው የጎተተውን ነገር የምናገኘው ከቁጥር 3 እስከ 14 ነው። ለምሳሌ ቁጥር 3ን ስታዩ አሳፍን ያገኘው ነገር ማለት ነው። ምንድነው ያገኘው አሳፍን? ቁጥር 3 እንዲህ ይላል፣ ክፉዎች ሲሳካላቸው አይቼ። አሳፍን ከእምነቱ መሰረት የጎተተው ሊያወጣው የሞከረው ይሄ እግዚአብሔር መልካም ነው፣ እግዚአብሔር ቅኖች ለሆኑ ለተደገፉት ለሚያምኑት ለተከተሉት መልካም ነው ብሎ የሚያምነው ሰው ከዚህ የእምነት መሰረት ከተደላደለበት እምነቱ ጎትቶ ሊያወጣው የሞከረው ነገር ምንድነው ብላችሁ ስታዩ ቁጥር 3 ይሄ አያጋጥማችሁ። አንድ ሰው ነው አሚን ያለው። ክፉዎች
ሲሳካላቸው አይቼ በአመፀኞች ቀንቼ ነበር ይላል። ከዚህ የተነሳ ከፍተኛ መንፈሳዊ ትግል ውስጥ ገባ። ሕይወት ትርጉም አልባ ሆነችበት፣ ሚኒንግለስ ሆነችበት። መጸለይ፣ በጽድቅ መኖር፣ መጾም፣ እግዚአብሔርን ማገልገል፣ እግዚአብሔርን መፍራት፣ እግዚአብሔርን መከተል ትርጉም አጣ። በአሳፍ ሕይወት ውስጥ በንጽህና መኖር ትርጉም አጣ። በአሳፍ ሕይወት ውስጥ ምን ሆኖ? ክፉዎች ሲሳካላቸው አይቼ አለ። እግዚአብሔርን እንድናይ እግዚአብሔር ይርዳል። አሜን። የሚያምነውና የሚያየው ተጋጨበት። እንደው ይሄን ጉባኤ ዛሬ ልባርክ። እጆቻችሁን ከፍ አድርጉና አይጋጭባችሁ። ከልቤ ነው፣ አይጋጭባችሁ። የምታምኑትና የምታዩት አይጋጭባችሁ። የምታምኑትን ያንን ያሳያችሁ እግዚአብሔር። ተጋጨበት፣ አሳፍ ተጋጨበት። ከፍተኛ ግጭት ውስጥ ገባ። እግዚአብሔር መልካም ነው ለእስራኤል፣ ቸር ነው ለተከተሉት፣ ለሚያምኑት፣ ለተደገፉት ብሎ የሚያምነው ሰው አንድ ነገር ሆንኩ፣ ተንገዳገድኩ፣ ልወድቅ ትንሽ ቀረኝ፣ አዳልጦኝ ልወድቅ ትንሽ ቀረኝ፣ ከጽድቅ መንገድ ከማምንበት የሕይወት መስመር ልወጣ ትንሽ ቀረኝ። ምን ሆነ? ክፉዎች ሲሳካላቸው አይቼ ይላል። በአሳፍ እና በእግዚአብሔር መካከል የገባ አንድ ነገር ተፈጥሯል። ሁሉ ጊዜ በእግዚአብሔርና በእኛ መካከል እግዚአብሔርና በእኛ መካከል መዝሙር ብቻ ይግባ፣ ምስጋና ብቻ ይግባ፣ እምነት ብቻ ይግባ። ሰዎች በሕይወታቸው በሚያጋጥማቸው ነገር የተነሳ በእግዚአብሔርና በእነሱ መካከል ችግራቸው የገባ ቀን ይንሸራተታሉ። ዛሬ እግዚአብሔር ይናገረናል ብዬ በጣም ነው የማምነው። በእኔና በእግዚአብሔር መካከል መዝሙር ብቻ ይግባ፣ እልልታ ብቻ ይግባ፣ ምስጋና ብቻ ይግባ፣ አምልኮ ይግባ፣ ስግደት ይግባ፣ እምነት ይግባ። አሳፍ ፈቅዷል። እንዲህ አይነት ነገር በመካከሉ በሱና በእግዚአብሔር መካከል ገባ። እዚህ ጥቂት ያየውን ነገር እስቲ እንመልከት። አሳፍ እግዚአብሔርን በማይፈሩና እግዚአብሔር የለም በሚሉ ሰዎች ሕይወት ውስጥ ምንድነው እንደው በትክክል የተመለከተው ነገር ምንድነው? አሳፍ ያየው ምንድነው? አሳፍን እንደው ቻሌንጅ ያደረገው ያንገዳገደው እግዚአብሔር ተደግፎ ይኖር የነበረውን ሰው እግዚአብሔር አምኖ እግዚአብሔር መልካም ነው እግዚአብሔር ቸር ነው ብሎ ይኖር የነበረውን ሰው እንደው ሰላም ያሳጣውን ውስጡን ያናወጠ ነገር የፈጠረበትን ጉዳይ እስቲ እንመልከት። ለምሳሌ ቁጥር 3ን አይተናል። የክፉዎችን ስኬት አይቼ ይላል። ሌላው ቁጥር 4 ላይ ሄዳችሁ ስታነቡ ምንድነው ያየው ብትሉ እነዚህ እግዚአብሔር የለም የሚሉ ሰዎች ሕይወት ውስጥ ክፉ የሚላቸው እሱ ህመም የሚባል ነገር አያውቁም ይላል። እነዚህ ሰዎች እስቲ ያነበብነው እንዴ ቁጥር 4 እንዲህ ይላል፣ አንዳች ጣር የለባቸውም ይላል። አሳፍ ያየው ምንድነው? እግዚአብሔርን የሚፈሩ ይታመማሉ። እግዚአብሔርን የሚፈሩ በመከራ ያልፋሉ። እግዚአብሔርን የሚፈሩ በጭንቀት ውስጥ ይሄዳሉ። እግዚአብሔርን የማይፈሩ ጤነኞች ናቸው። ይኸው ቁጥር 4 አንዳች ጣር የለባቸውም ብሎ ሰውነታቸውም ጤናማና የተደላደለ ነው ይላል። ከዛ ቁጥር 5ን ደግሞ ስትመለከቱ እንዲህ ይላል። ሌላ ያየው ነገር ከመከራ ነፃ ሕይወት ነው የሚኖሩት እነዚህ ሰዎች። ቁጥር 5 እንዲህ ይላል፣ በሰዎች በቃ እኔ ብቻ ከምለው አብረን ብንለው እስቲ በሰዎች ብሉ እስቲ አንዴ በቃ እኔ ልበልላችሁ ጮክ ብዬ በሰዎች የሚደርሰው በሰዎች በሁሉም ሰው ላይ የሚደርሰው በሰዎች የሚደርሰው ጣጣ አይደርስባቸውም ይላል። እንግዲህ መምረጥ ነው አሁን ማንን ማምለክ እንዳለብን። በሰዎች የሚደርሰው ጣጣ አይደርስባቸውም፣ እንደ ማንኛውም ሰው መከራ አያገኛቸውም ይላል። አሳፍን ያንገዳገደው ምንድነው? እግዚአብሔር የለም የሚል እግዚአብሔርን የሚሰድብ ትዕቢተኛ የሆነ ሰው
አያመውም። በሰው የሚደርስበት አይደርስበትም። ጣጣ የለበትም። ጉድ ላይፍ ነው የሚኖረው። ስለዚህ አሳፍ አየ፣ ይሄን አየ። ዛሬ ስንጨርስ የምንጸልየው ሰዎችን ሳይሆን አምላካችንን እንድናይ ነው። አሜን። ኢየሱስ ጌታ ነው። እና ወደ ታች እየወረድን ስናነብ ለምሳሌ ቁጥር 6 ላይ ይሄ አሳፍ ያየውን ነገር በሶስት መክፈል እንችላለን። የመጀመሪያው እነዚህ አሳፍ የሚያያቸው የሚመለከታቸው ሰዎች የሆነላቸውን ነገር ማየት እንችላለን። ለምሳሌ ምንድነው የሆነላቸው? ስኬት ሆኖላቸዋል፣ ህመም የላቸውም፣ ጤነኞች ናቸው፣ ከመከራ ነፃ ናቸው። ስለዚህ ይሄ ስለሆነላቸው ከቁጥር 6 ጀምሮ ደግሞ ስታዩ የሆኑት ነገር አለ። እነዚህ ሰዎች ከቁጥር 6 ጀምሮ ስትመለከቱ በህይወታቸው ስኬት ስላለ፣ ብዙ ነገር ስላለ፣ መልካም ነገር ስለበዛላቸው የሆኑት ነገርን ነው ደግሞ የሚያዩ አሳፍ። ለምሳሌ ከሆነላቸው ነገር የተነሳ ቁጥር 6 እንደዚህ ይላል። ስለዚህ ይላል ከላይ ጀምሮ ስለሆነላቸው ነገር ማለት ነው። ስለዚህ ትዕቢት ያዛቸው ይላል። ትዕቢተኞች ናቸው ይላል። ትዕቢት ሀብላቸው ነው፣ የአንገት ጌጣቸው ነው ይላል። ይሄ ብቻ አይደለም። ምንድነው የሆኑት? ስለዚህ ይሄ ስለሆነላቸው ስለዚህ አመፀኞች ሆኑ ይላል። ስለሆነላቸው የሆኑት ነገር አለ። አመፀኞች ሆኑ ይላል። በከንቱ ሐሳብ የተሞሉ ሆኑ ይላል። ቁጥር 7ን ስታዩ ፌዘኞች ሆኑ እና በትዕቢት በሰው ላይ የሚዝቱ ሆኑ፣ ማን አለብኝ የሚሉ ሆኑ። እንደው ቁጥር 9 ለምሳሌ አሁን ብናነብ እንደዚህ ይላል። አፋቸውን ጣር ስለሌለባቸው፣ መከራ ስለሌለባቸው፣ ስለተሳካላቸው አፋቸውን በሰማይ ላይ ያላቅቃሉ ይላል። እነዚህ ሰዎች ሰውን ብቻ ሳይሆን እግዚአብሔርንም ይሰድባሉ ማለት ነው። አንደበታቸውም ምድርን ያካልላል ይላል። ተሳዳቢዎች ሆኑ። እስቲ ቀና ብሎ አንዴ። የሆነላቸው ነገር አለ። ያ የሆነላቸው ነገር ያደረጋቸው ነገር አለ። ሰዎቹ እንዲሰማቸው እንዲሆኑ ያደረጋቸው ነገር አለ። ይሄን ጉባኤ ባርካለሁ ዛሬ። የሚሆንላችሁ ነገር እግዚአብሔርን የምታከብሩ ያርጋችሁ። ልድገመው አይደል? እጃችንን ከፍ አድርገን የሚሆንልን ነገር ምህረት ሲሆንልን ዝቅ እንድንል፣ እግዚአብሔርን እንድናከብር፣ እግዚአብሔርን እንድናመሰግን ያርገን። ስለዚህ የሆነላቸው ነገር አለ። በሆነላቸው ነገር የተነሳ እነሱ የሆኑት ነገር አለ። እነሱ በሆኑት ነገር የተነሳ ስለሆነላቸውና ስለሆኑት ነገር ደግሞ ተጽዕኖ አምጥተዋል። አሳፍንም አንገዳግዶታል። እነዚህ ሰዎች ልክ ሳይሆኑ አይቀሩም ብሏል አሳፍ። ለምሳሌ በሌሎች ላይ ያመጡት ተጽዕኖ ምንድነው ካለን ቁጥር 10ን ስታየው ስለዚህ ይላል። ስለዚህ ሕዝቡ ወደ እነርሱ ይነጉዳል ይላል። እኔ ይሄኛው ትርጉም ስለሚመቸኝ ነው። ያኛው መገለጥ ይጠይቃል። ያኛው ባይብል ስለዚህ ሕዝቡ ወደ እነርሱ ይነጉዳል ይላል። ከሆነላቸውና ከሆኑት ነገር የተነሳ ሰው ሲያያቸው ተከተላቸው ያስብለዋል። እነዚህ ሰዎች ኢንፍሉዌንስ አድርገዋል፣ ተጽዕኖ አምጥተዋል። በማ ላይ? በሰዎች ላይ። ሕዝቡ ወደ እነሱ ይመለሳሉ ይላል። ሌላኛው ትርጉም ወደ እነሱ ይመለሳሉ ይላል። እና አሳፍን እኔ ግን እግሮቼ ሊሰናከሉ ልወድቅ፣ ከመንገድ ልወጣ፣ ከጽድቅ መንገድ ልወጣ፣ አምኜ ጀምሬ ከተነሳውበት መንገድ እንደው ፈቀቅ ልል ጥቂት ቀረኝ ያስባሉት እነዚህ ናቸው። አሁን ያየናቸው ነገሮች። ብዙ ሰዎች ደግሞ ተከትለዋቸዋል ይላል። ይሄዳሉ ብቻ አይደለም ይነጉዳሉ ነው የሚለው። ሕዝቡ ብዛት አለው እና ኢንፍሉዌንስ አድርገዋል። በጣም ነው የሚደንቀው። ኢየሱስ ጌታ ነው። አሜን ሃሌሉያ። ይሄ ሰው እንግዲህ አሳፍ ከቁጥር 2 እስከ 14 ያለውን ነገር በማየቱ የተነሳ ማለት ነው አሁን ያለበት መንፈሳዊ ትግል ውስጥ ገብቷል።
በቃ ትግል ውስጥ ነው። እግዚአብሔር መልካም ነው ብሎ የጀመረው ሰውዬ ማለት ነው። ኢየሱስ ጌታ ነው ብሎ የጀመረው ሰውዬ ማለት ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ብሎ የጀመረው ሰው ማለት ነው። እግዚአብሔርን መከተል፣ በጽድቅ መኖር፣ በቅድስና መኖር ትክክል ነው ብሎ የጀመረው ሰው ከሚያየው ነገር የተነሳ ብቅ ብሎ ሲያይ የሚያናውጥ ነገር ተፈጥሯል ውስጡ። ግን በጣም ደስ የሚለው መግባቱን እንዲህ አይነት ችግር ውስጥ መሆኑን ብቻ አይደለም የሚነግረን አሳፍ። አሜን። ከዚህ መራራ ከሆነ መከራ እንዴት እንደወጣ ደግሞ ያሳየናል። ኢየሱስ ያደናል። አይኑን በአመፀኞች ብልጽግና ላይ በማድረጉ ገብቶ ከነበረበት ግራ መጋባትና ኮንፊውዥን እንዴት እንደወጣ ያሳየናል። ዛሬ የመውጣት ቀን ይሁንልን። 3 ሰው ነው አሜን ያለው። እንደውም ቀንሷል። የመውጣት ቀን ይሁንልን። ሃሌሉያ። እግዚአብሔር ያውጣን። እግዚአብሔር ያውጣን። ሃሌሉያ። በቃ ይሄ ነገር መቼም እኔ አሳፍ ብቻ አይመስለኝም፣ ብዙዎቻችንን ሊነካካ ይችላል ብዬ አስባለሁ። በዚህ ዘመን ትግሉ ያ ነው። ሰው እግዚአብሔርን ደስ ብሎት እንዳያመልክ የሚያደርገው ነገር ምንድነው ካላችሁ እንደዚህ አይነት ነገሮች ናቸው። እንደዚህ አይነት ነገሮች ስናይ እግዚአብሔርን እየፈራችሁ እየኖራችሁ ሰሞኑን የሐናን ጸሎት አነብ ስለነበር ሐና በጣም ነው የምትጸልየው። የምትወልደው ደግሞ ፍናና ነው። ፍናና ነች። ሐና ትጸልያለች፣ ፍናና ትወልዳለች። እና ለፍናና የምትጸልይ ይመስላል እንትኑ ላይ ፍናና ትውለድ፣ እናንተም ጸሎታችሁን ቀጥሉ። አሜን አሜን ሃሌሉያ። አምልኮ ከምንም ነገር ጋር አያያዝም፣ ከእግዚአብሔር ጋር ብቻ። አሜን። ከጌታ ከኢየሱስ ክርስቶስ ከመስቀሉ ጋር ብቻ። እግዚአብሔር ይባረክ። ስለዚህ እንዴት እንደወጣ ይነግረናል። ይሄ አይኑን በአመፀኞች ብልጽግና ላይ በማድረጉ በጣም አስጨናቂ አንገዳጋጅ ነገር ውስጥ ገብቷል። እና እንዴት ነው የወጣው? እንዴት እንደወጣ ይናገራል። ኢየሱስ ጌታ ነው። በቃ መልእክቴን ሊጨርስ ነው። እንዴት እንደወጣ ሲናገር ቁጥር 17ን ስትመለከቱ እንደዚህ ይላል። በጣም ከፍተኛ የሆነ ጭንቀት ውስጥ ገብቶ በቃ ግራ መጋባት ውስጥ ገብቶ እኔ ይዤ እየሄድኩት ያለው መንገድ እምነቴ ትክክል ነው አይደለም ብሎ ተጨንቆ ነው። ቁጥር 13ን ስታዩ እንዲህም ብሏል፣ ለካ ልቤን ንጹህ ያደረኩት በከንቱ ነው ብሏል። ንጽህና ምናምን እምለው ለካ በከንቱ ነው ይላል። አንድ ቃል አለ ትዝ ካላችሁ ሚልኪያስ ምዕራፍ 3 ቁጥር 14 ላይ እግዚአብሔር ነብዩ ሚልኪያስ ሲከሳቸው ሰዎቹን እናንተ እንዲህ ብላችኋል ብሎ ሲከሳቸው ትዝ ካላችሁ እንዲህም ብላችኋል ይላቸዋል። እግዚአብሔርን ማገልገል ከንቱ ነው፣ እርሱ የሚፈልገውን ሁሉ በማድረግና በእግዚአብሔር ጸባዖት ፊት ሐዘንተኞች ሆነን በመመላለስ ምን ተጠቀምን ብላችኋል ይላል። እግዚአብሔርን ማገልገል ይጠቅማል። እግዚአብሔርን ማገልገል ይጠቅማል። እግዚአብሔር ማገልገል ክብር ነው። አገልግሎት ክብር ነው። እግዚአብሔርን ማገልገል ክብር ነው። ሃሌሉያ። እስቲ የእውነት ጌታን እያመለካችሁ ያላችሁ አንድ ነገር እንበል። አይዟችሁ፣ እጆቻችንን ከፍ እናርግና ጌታን መከተል ክብር ነው በሉ አንዴ። ለእግዚአብሔር መኖር ክብር ነው በሉ አንዴ። ሃሌሉያ። ይሄን መንፈስ እግዚአብሔር ይምታው። እንዲህ ብላችኋል ይላል፣ እንደዚህ ብላችኋል ይላል። እና አሳፍም ብሏል፣ ለካ ልቤን ንጹህ ያደረኩት በከንቱ ነው። የምትመጡት፣ የምትዘምሩት፣ የምታገለግሉት፣ ለእግዚአብሔር የምትኖሩት ዛሬ በጣም አረጋግጬ ነግራችኋለሁ፣ ለከንቱ አይደለም። አሜን። ለከንቱ አይደለም። እግዚአብሔር ቆጥሮ የሚከፍል አምላክ ነው። በቃ ተከፍሎልናል። እኛ ኢየሱስ ጌታ ነው። ወደፊት ስለሚሆንልን ነገር አይደለም የምናገለግለው፣ ጌታን የምንከተለው ኦሬዲ ረክቷል ልባችን። እኛ በጌታ አሳፍም እንደዛ እኮ ነው ያለው። በቃ እኔ በምድር ምንም አልፈልግም ብሏል። እግዚአብሔር የተባረከ ይሁን። ስለዚህ እንዴት እንደወጣ ሲነግረን ምን አወጣው? የከተተውን ነገር አይተናል። እዚህ ጭንቀት ውስጥ ያስገባው የኃጢአተኞችን ስኬት ማየት ነው።
ከዚህ ያወጣው ደግሞ እግዚአብሔርን ማየት ነው። አሜን። እግዚአብሔርን ማየት ልክ እንደዚህ የጋራ አምልኮ ኮርፖሬት የሆነ ወርሺፕ ነው የሚያወራልን። ምንድነው የሚለን? ቁጥር 17ን ስታዩ ከቁጥር 15 ጀምሮ ስታነቡት እኔ እንደዚህ እናገራለሁ ብልማ ኖሮ የልጆችህን ትውልድ በከዳው ነበር አለ። ማለት አንተን የሚፈሩ አንተን የሚፈልጉ አንተን የተደገፉ በጽድቅ የሚኖሩ በንጽህና የሚኖሩ ብዙ አሉ አለ። ሲያስባችሁታል? አሁን ቃልሽ ቅድም እየዘመረ እያለ አንዴ ጊታሩን አስቀምጦ ያምልኮ መሪው ማለት ነው እግዚአብሔርን ማገልገል ከንቱ ነው ቢላችሁ የትኛው መስጊድ ነው የምትገቡት? እግዚአብሔር እርግጠኛ ነኝ እየተናገረን ነው። አሜን። ለእግዚአብሔር መኖር ከንቱ አይደለም። እቺ ምድር እግዚአብሔርን ማገልገል ለእግዚአብሔር መኖር መንፈሳዊ ነገርን መኖር አታበረታታም በፍጹም። እና የአምልኮ መሪ ይሄን ነው የሚለን። እንዴት ወጣ ስትሉት ቅድም እንዲህ አይነት ጣጣ ውስጥ የገባሁት የእነሱን ስኬት አይቼ ነው። በቃ የተሳካላቸው የስኬትን ትርጉም ያው እናንተ ታውቁታላችሁ። ከዚህ ደግሞ የወጣሁት አለ እኔ ለምን አላነበውም? እንዲህ ይላል፣ ይሄውም ይላል ኢየሱስ ጌታ ነው ወደ አምላክ መቅደስ እስክገባ። አሜን አትሉም? ይሄ ሁሉ ከቁጥር 1 ጀምሮ ያነበብነው ነገር የተካሄደው በውስጤ አለ። ሃሌሉያ አሜን ነው። ወደ ጉባኤው እስክመጣ ድረስ ነው አለ። ወደ እግዚአብሔር ጉባኤ እስክመጣ እግዚአብሔርን ወደ ማምለክ እስክገባ እግዚአብሔርን በመጠጋት እግዚአብሔር ይባርካችሁ። በሚገርም ሁኔታ ይሄውም ወደ አምላክ መቅደስ እስክገባ መጨረሻውንም እስካይ ድረስ ነበር አለ። አሜን። መጨረሻ የሚባል ነገር አለ። እስካሁን ምንም ስላላስባልኳቸው አጠገባቸው ያለውን ሰው መጨረሻ የሚባል ነገር አለ በሉት። አለ የሁሉ ነገር መጨረሻ። እኔ አንድ ሰው እንደዚህ ያለኝ አንዴ፣ አንተ እዛ አውቶቢስ ተራ ውስጥ አለኝ ትምህርት ምናምን የሚለውን ነገር ብዙም እንትን ሳትል ጭልጥ ብለ መጥፎ ነገር ውስጥ ገባህ አለኝ። እውነቱን ነው እና ከሰርክ አለኝ። እውነቱን ነው። የዛሬ 19 ዓመት ነው ይሄን ያለኝ እና ወይም 20 ዓመት አካባቢ። አሁን ግን አለ አሁን ግን ጌታን እያልክ ደግሞ ተመሳሳይ እንደዚህ አይነት ነገር እያረክ ነው አለኝ እና መጨረሻ ላይ ብትከስርስ አለኝ። ያው መንፈስ ቅዱስ ያቀብል የለ መልስ በጣም መንፈሳዊ ስንሆን ማለት ነው። አይ አሁን የጀመርኩትን መንገድ አልከስርም አልኩት። ለምን? የጀመርኩት ከመጀመሪያው ሳይሆን ከመጨረሻው ነው የጀመርኩት። አሜን። ከአብ ቀኝ ነው የጀመራችሁት፣ ተሳክቶላችኋል። ኦሬዲ መጨረሻው የኔና የናንተ የክብር ነው፣ የድል ነው። ዘምረ ምን ትሆናለህ ካልክ ከእግዚአብሔር ጋር ትሆናለህ። አሜን ነው ወይ? አምልከ ጸልየ አገልግለህ ጊዜህን በአገልግሎት በእንትን በምናምን ፈጅተህ ፋይናሊ ምን ይጠብቅሃል? የጽድቅ አክሊል ይጠብቅሃል፣ የክብር አክሊል ይጠብቅሃል፣ የህይወት አክሊል ይጠብቅሃል። ወገኖቼ አምልኳችሁን አታስነኩ። ኖ በሉ። በቃ ያበረታታም እኮ ነው የምላችሁ። እና መጨረሻ የሚባል ነገር አለ። ግን ያንን መጨረሻ እግዚአብሔር ያሳያችሁ የሆነ መገለጥ ነገር እንደው ኢንካውንተር ይሁንልን ዛሬ። እግዚአብሔር ይንካን የሆነ ነገራችንን ብልጭ አርገው፣ እግዚአብሔር ብልጭ አርገው። ሃሌሉያ። ነው ካለ ሰው የከሰረ የሚመስለው ጊዜው የተበላ የሚመስለው ጊዜህን በመስጠት ከመበላት ነው የዳንከው። ኢየሱስ ጌታ ነው። ወደ እግዚአብሔር ወደ መቅደሱ እስክገባ መጨረሻውን እስካይ
በጣም ከፍተኛ እኮ ህመምና በሽታ እኮ ነው የተጠናወተው አሳፍን። ይሄ አይነቱ በሽታ የሚለቀው እጅ ተጭኖ አይደለም፣ በመገለጥ ነው። አሜን ሃሌ እግዚአብሔርን በማየት ነው። ወደ መቅደሱ በመግባት ነው። ኢየሱስ ጌታ ነው። በአምልኮ ነው የሚለቀው። ስንዘምር ነው የሚለቀው። እኔ ጸሎቴ ዛሬ ይሄ ነው። ይሄ ጉባኤ የሚዘምር እንዲሆን፣ ለእግዚአብሔር የሚዘምር እንዲሆን፣ ሃሌሉያ ወደ ላይ የሚያይ እንዲሆን፣ ከሁኔታ እንዲወጣ በኢየሱስ ስም ጸልያለሁ። ዛሬ በአምልኮ ነው የሚስተካከለው። እግዚአብሔርን በማምለክ ነው የሚስተካከለው። ወደ እግዚአብሔር በመጠጋት ነው የሚስተካከለው። ስለዚህ ከዚህ አይነት ትግል የሚያወጣው እግዚአብሔር ሲገለጥ ነው። በቃ እግዚአብሔር ተገለጠለት። ቁጥር 17 ላይ ይሄውም ይላል ወደ አምላክ መቅደስ እስክገባ። እስቲ በእውነት ነው ቀና በላችሁኝ። ያው የምታውቁትን ነገር ልናገር። ቅድምም ከአንድ ወንድም ጋር ሳወራ ነበርና አንዳንድ ሰዎች ሲመሰክር ሰምታችኋል። አንዳንድ ሰዎች ሲመሰክሩ እንደዚህ ይላሉ። እኔ የዛን ቀን ትዝ ይላል፣ የዛ አመት ኮንፈረንስ የዛ ቅዳሜ ቀን ይላሉ አንዳንድ ሰዎች። አዎ ሰኞ ቀን እሑድ ቀን፣ አዎ የዛች ቀን የጌታ መንፈስ እዛ ጉባኤ መጥቼ በጣም መጥፎ ነገር ውስጥ ነበርኩ ይላሉ አንዳንድ ሰዎች። መጥቼ ባያገኘኝ ኖሮ ይላሉ። አይሉም ብላችኋል አላላችሁ? አረ ያገኛችሁ ዛሬ። አሳፍ እንደዛ አይነት ነገር ነው የሆነለት። ወደ መቅደስ ስገባ የሆነ መንፈስ አገኘኛል። ሃሌሉያ! እግዚአብሔር ያገኛችሁ ዛሬ፣ ያገኛችሁ ነጋችንን ሃሌሉያ በአሸናፊነት እንድንሮጥ የሚያደርግ የእግዚአብሔር ክብር ያገኘን። ያን ቀን እግዚአብሔር ያኔ ባያገኘኝ ኖሮ ይላል። እኔ በጌታ ቤት ሁሉ መሆን አይመስለኝም ይላሉ። በጌታ ቤት እኮ ሆነው ነው የመጡት። የዛን ቀን በጌታ ቤት ነበሩ፣ በጌታ ነበሩ፣ ከጌታ ጋር ነበሩ፣ ቃሉን ያውቁ ነበር፣ ያስተምሩ ነበር፣ ይሰብኩ ነበር፣ ይጸልዩ ነበር እኮ፣ መልእክትም ያመጡ ነበር እኮ። ግን ይሄኛው አይነት በሽታ አጥቅቶ ስለነበር ህይወታቸውን ያኔ እግዚአብሔር ባያገኘኝ ኖሮ ይላሉ። የእግዚአብሔር ቃል ባያገኘኝ ኖሮ። እኔ ይሄን ጉባኤ መባረክ ፈልጋለሁ። ዛሬ ስትመጡ ወደዚህ ጉባኤ የእግዚአብሔር ቃል ያገኛችሁ፣ የእግዚአብሔር መንፈስ ያገኛችሁ፣ ህልውናው ያገኛችሁ፣ ምህረቱ ይገለጥላችሁ ከሆናችሁ። በጣም እኮ የሚደንቅ ነው። ህይወቱ ላይ የሆነው ነገር እኮ ከባድ ነው። ይሄን መቆጣጠር ይቻላል ወይ? አይቻልም። የሚሆንብህን ነገር እንዴት መቆጣጠር ትችላለህ? በህይወት ላይ ሀፕን የሚያደርገውን ነገር መቆጣጠር በፍጹም አንችልም። ግን አንድ ነገር ግን እንችላለን። እኛ የምናደርገውን ነገር መቆጣጠር እንችላለን። አሜን። እኛ እንሰግዳለን፣ እኛ እንጸልያለን፣ እኛ እናገለግላለን። ሃሌሉያ! እኔ አገለግላለሁ በለዋ፣ እኔ ዘምራለሁ በለዋ። በደንብ እንደ ደፋር ሆናችሁ እኔ ዘምራለሁ በለዋ፣ አገለግላለሁ በለዋ፣ አመሰግናለሁ በለዋ፣ እኖራለሁ ለጌታ በለዋ፣ ንጽህናዬን እጠብቃለሁ በለዋ፣ በጽድቅ እጓዛለሁ በለዋ። ሃሌሉያ! እኛ የምናደርገውን ነገር ግን መቆጣጠር እንችላለን። አምልኮ እኮ የሚገርም ኃይል ነው ያለው። አምልኮ ያው በዚህ ፕሮግራም አያልቅም። አምልኮ ስኮፑ በጣም ሰፊ ነው። ግን አሳፍም ይነግራል ወደ አምላክ መቅደስ ወደ ጉባኤው እስከገባ። ሃሌሉያ! ኑ ወገኖች፣ አሜን። ኑ ግቡ። በቃ የጨነቀው ሰው አለ? አዎ ኑ እሑድ፣ ኑ ሮብ፣ አሜን ነው። ኑ እናምልክ፣ እግዚአብሔርን እናመስግን። አንያዝ። በቃ ስንዘምርም አንያዝ፣ በነፃነት እንዘምር። እግዚአብሔር ይገባዋል እንበል። ሃሌሉያ ወገኖች፣ አምልኮ እኮ በሁሉ ነገር እግዚአብሔር ልክ ነው ማለት ነው። ልክ እኮ ነው እግዚአብሔር። እስቲ እግዚአብሔር ልክ እንደሆነ የምታምኑ ሰዎች እስቲ አጨብጭቡለታ። ታዲያ ክብር ስጡታ። ታዲያ ልክ ነው እግዚአብሔር። አሜን ሃሌሉያ። እና እንደዛ እኮ ነው። የሚሆኑ ነገሮች አሉ፣ የማይሆኑ ነገሮች አሉ በህይወት ውስጥ። አብርሃምን ስትመለከቱት በጣም የሚደንቀኝ እግዚአብሔር ተስፋ ሰጥቶት ይሄን አደርግልሃለሁ ብሎት 25 ዓመት ቆይቷል። አብርሃም እግዚአብሔርን ጠበቀ ማለት አንድ ሳምንት አይደለም። በዚህ ኮንፈረንስ ይናገረኛል ብሎ አይደለም የጠበቀው። አብርሃም 25 ዓመት ነው የጠበቀው። አሜን። እዚህ ያለ አንድ ሰው እድሜ ማለት ነው። ኢየሱስ ጌታ ነው። የኔን አላልኩም።
ጌታ ይባረክ። 25 ዓመት መጠበቅ በራሱ በጣም የሚያስደንቅ ነገር ነው። እንዴት ነው የጠበቀው ነው? አብርሃም እግዚአብሔርን እንዴት ጠበቀ? ሮሜ ምዕራፍ 4 ላይ ሄዳችሁ ስታነቡ ለቃላቱ ይቅርታ በደንብ እንዲገባን ነው የምጠቀመው እንጂ በጣም ፊቱን አስረዝመው አይደለም የጠበቀው። እያመለከ ክብር እየሰጠ ጠበቀው ይላል። አሚን ነው። እግዚአብሔር ልክ ነው፣ እግዚአብሔር ጻድቅ ነው፣ እግዚአብሔር እውነተኛ ነው፣ እግዚአብሔር ታማኝ ነው እያለ መጠበቅ አንድ ጉዳይ ነው። እያመለኩ እየዘመሩ እየሰገዱ መጠበቅ ሌላ ጉዳይ ነው። እግዚአብሔር እየዘመርን እንድንጠብቀው። አሜን ሃሌሉያ። ስለዚህ ወደ ጉባኤው እስከገባ ድረስ ነው አለ። የቀናበትን ስኬት ፍጻሜውን ወደ ጉባኤ ሲገባ፣ ወደ አምልኮ ሲገባ፣ እግዚአብሔርን ወደ ማምለክ ሲመጣ፣ እግዚአብሔርን ሲጠጋ አሳፍ የቀናበትን የተንገዳገደበትን ስኬት የሚመስል ነገር ፍጻሜውን እግዚአብሔር ገለጠለት፣ አሳየው። ለምሳሌ ቁጥር 18ን ስታነቡ እንዲህ ይላል የእግዚአብሔር ቃል። ይሄውም አለ ቁጥር 17 ላይ ገባው፣ ወደ መቅደሱ ገባው፣ ወደ ህልውናው ገባው፣ ወደ እግዚአብሔር ተጠጋው። ሃሌሉያ ገባውኝ። ከዛስ ቁጥር 18 ሆነ። ምን ሆነ? በእርግጥ በሚያዳልጥ ስፍራ አስቀመጥካቸው፣ ወደ ጥፋትም አወረድካቸው። ለካ መጨረሻቸው ጥፋት ነው፣ ውድቀት ነው አለ። ኢየሱስ ጌታ ነው። አሜን። ቁጥር 19ንም ስታነቡ እንዴት ፈጥነው በጣም ይሄ ይቀናባቸው የነበሩ እግዚአብሔር የለም የሚሉ በእግዚአብሔር ስም የሚነግዱ እግዚአብሔር የለም የሚሉ እነዚህ አሉ። በእኛ ዘመንም አሉ እግዚአብሔር የለም የሚሉ። እነሱ ብቻ አይደለም ያሉት በእኛ ዘመን። በእግዚአብሔር ስም የሚነግዱም አሉ። በእነሱም የሚቀና ይኖራል። አትቅኑ። አሜን። በጌታ ፍቅር ልጠይቃችሁ፣ አጠገባችሁ ያለውን ሰው አትቅና በሉት። ያንተ መጨረሻ ያማረ ነው በሉት። አሜን። ተሐድሶ እኮ ይሄ ነው ወገኖች። ይሄ አይደል እንዴ ተሐድሶ? ይሄ እኮ ነው ተሐድሶ እኮ ይሄ ነው። ኢየሱስ ጌታ ነው። እግዚአብሔር ከሌለበት ነገር መሸሽ ነው ተሐድሶ። ማምለጥ ነው ተሐድሶ። አሜን። ማምለክ ነው፣ መጠጋት ነው። ስለዚህ እነዚህ ሰዎች እንዴት ፈጥነው በቅጽበት ጠፉ፣ በድንጋጤ ፈጽመው ወደሙ። ሰው ከህልሙ ሲነቃ እንደሚሆነው ጌታ ሆይ አንተም በምትነሳበት ጊዜ እንደ ቅዠት ከንቱ ታደርጋቸዋለህ። የቀናበትን ነገር እኮ ነው። በጣም ነው የሚደንቀው። ፍጻሜውን አሳየው እግዚአብሔር። ይሄን ማየቱ ነው እንግዲህ ያዘመረው። አሜን አትሉም? ይሄን ማየቱ አሳፍን መዝሙር 73ን አጻፈው፣ አዘመረው። ምን ብሎ? ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ብሎ። መልእክቴ ይሄ ነው። ለኛ ግን ወደ እግዚአብሔር መቅረብ ይሻለናል፣ መጠጋት ይሻለናል፣ ለእግዚአብሔር ክብር መኖር ይሻለናል፣ ማገልገል ይሻለናል። ለኔ ግን አለ አሳፍ። በቃ ከቁጥር 23 ጀምራችሁ ስታነቡት የታደሰ የአምልኮ ህይወት የያዘው አሳፍን ነው የምታገኙት። እንደዚህ ይላል ከቁጥር 15 ጀምሮ ስታዩት። እኔ ከ23 ጀምሬ ላንብብ። ይህም ሆኖ ዘውትር ካንተ ጋር ነኝ፣ አንተም ቀኝ እጄን ይዘህኛል አለ። ሲቀናው ብሎ ወንድ በጣም ይደንቃል። በክርስትና ህይወት ውስጥ ጋራንቲው እግዚአብሔር እኛን መያዙ ነው። አሜን። እግዚአብሔርን መያዛችን ሳይሆን እግዚአብሔር እኛን መያዙ ነው። እንድንይዘው ኢንከሬጅ ያደርገናል መጽሐፍ ቅዱስ። አንድ መዝሙር ሰምቻለሁ። በቃ አንተ ከያዝከኝ ለምን አንተ ብቻ እኔም ለያዝህ የሚል። እሱ እኮ አምልኮ ነው። እሱ እኮ መዝሙር ነው። እሱ እኮ መጠጋት ነው። ወገኖች እኔ ዛሬ የቆምኩት እዚህ ጋር ይሄን እንድትሉ ነው። አሜን ነው። ይሄን እንድትሉ እንድንይዘው። ጉባኤ ውስጥ ስንመጣ ሲዘመር ተገርመን እንዲህ ብለን እንድንቀመጥ አይደለም፣ ተነስተን እንድንደነቅ ነው የመጣሁት። ሃሌሉያ። ተነስተን እንድንዘምር፣ አግሬሲቭ እንድንሆን። አሜን ነው ወይ? ሃሌሉያ። የግድ መስለን ላይ ተጠበቅብን ይችላል፣ ግን በመንፈስ መፍሰስ አለብን። ሃሌሉያ። እኔን እንደዚህ ሊያደርገኝ ይችላል ፍቅሩ፣ እናንተን ደግሞ አንድ ሰው እንዳለኝ ማለት ነው
በጣም የሚገርም እንትን ውስጥ ቆይተን ሻኪሶ የሚባል ሀገር አንድ ኮንፈረንስ ሄደን አንተ ግን እንደዚህ አይነት የሚገርም አምልኮ ውስጥ ምን ሆነ ነው እንደዚህ ሲዘመር ድንጋይ የሆንከው ስንለው እኔ እኮ የእግዚአብሔር መንፈስ ሲነካኝ ድንጋይ ነው መሆኑ አለን። በቃ ድንጋይ ሁንም ግን ይፍሰስ ልብህ። አሜን አሜን ነው። ያስታውቃል። መንፈስ ነዋ አይደል? ስንያዝም ጉባኤው ያስታውቃል። በሌላ ነገር መንፈስ ሲነካንም ስንዘል ብቻ አይደለም የሚያስታውቀው፣ ያስታውቃል። ንፋስ አለው፣ የሆነ ይሸታል። እንደው በጌታ ጌታ ሆይ እለምንሃለሁ ይሄ ነገር ይንካን ዛሬ። ሃሌሉያ። በቃ የሚዘምር ጉባኤ፣ ደስ ያለው ጉባኤ፣ የሚስቅ ጉባኤ። ሃሌሉያ። እኔ ሳላስፈቅድ የሆነ ነገር ልነግራችሁ ነው። እሑድ ቀን የኛ አባል አንድ እህታችን በጣም የምንወዳት እህታችን ልጇን አስመርቃ ነበር እና ያው የእግዚአብሔር ክብር ስለሆነ አላስፈቅድኳትም፣ ግን መልካም ነገር ስለሆነ አስተማሪ ስለሆነ እና ቆማ ስትመሰክር ነበር። ምሳ ከበላን በኋላ የተመረቀው በእንትን ነው የሐኪም ሆኖ ነው ምንድን ነው የሚባለው ዶክተር እሺ እሱ ያለው በእኔ በልሳን ነው የማውቀው፣ ግን በማዕረግ ብቻ አይደለም የተመረቀው። በቃ በማዕረግ አይመረቅም ብለን ዝም ብለን እያለ በከፍተኛ ማዕረግ ነው የተመረቀው አለች። እና እንደዛ ብላ መስክራ ምናምን በቃ እኔ በጌታ አለች። አሜን። እኔ የቀረልኝ ደግሞ ይሄ ነው። ምንም ማድረግ አልችልም። እንግዲህ በጌታ እኔ በጣም ደስተኛ ነኝ አለች። አሜን። በኢየሱስ መከራችንን እኮ ነው ያራግፈው ከላያችን። አሜን። እሱን ካገኘን በኋላ ነው። እኛ እኮ መልካም ጠረን እኮ የኖረን ኢየሱስን ካገኘን በኋላ እኮ ነው። ሽታችን እንኳን ከሰው ጋር እንኳን ስናወራ እንኳን እንዲህ እያልን እንደ ወፍ እውነቴን እኮ ነው እንዲህ ምናምን ነበር የምንለው። ሰው በሙሉ አይናችን አናይም ነበር። ወንጌል እኮ ሰው በሙሉ አይን እንድታይ የሚያደርግ ነው። ሃሌሉያ። ጠረኔን ለወጠው፣ ቀየረው። እንዴት ነው ደስ የማይለኝ? ሃሌሉያ። ኪስ ሞላ አልሞላ ኢየሱስ ያድናል። ሃሌሉያ። በቃ እነዚህ አሳፍ የቀናባቸው ሰዎች እኮ ግዴለሾች ናቸው፣ ሀብት በሀብት ናቸው ይላል። አንብቡት። ግዴለሾች ናቸው። የሚበሉት የሚጠጡት የተረፋቸው ናቸው። ወገኖቼ እኛ የምንቀምሳት ካገኘን ኢየሱስ ያድናል። አሜን ነው ወይ? ሃሌሉያ። ደግሞ ፍጥረት ዓለሙን የሚመግብ ኢየሱስ ነው የምናመልከው፣ ኃላፊነቱን የሚወጣ አሜን። እና ገረመችኝ። እኔን ስታዩኝ አለች አዝኜ አይታችሁ ታውቃላችሁ አለች። ስማ ያው ስለምናቃት እኔ ገረመኝ በጣም። ማዘን በሚያሳዝንና አስቸጋሪ በሆነ ሁኔታ ውስጥ እኮ እያለፈ አማኝ ይስቃል። የውሸቱን ግን አይደለም፣ የእውነቱን። አሜን አሜን። ዛሬ እኮ ጥሪ ላደርግ ነው የመጣሁት እኔ። እንደዚህ የምትመጡ ሰዎች ለመዘመር ኑ፣ እልል ለማለት ኑ። አሜን ነው ወይ? ስትወጡ ደስተኞች ሆናችሁ ውጡ። ዋናው ችግር ተፈቶልናል። የኃጢአት ቀንበር ከላይ ተሰብሯል። አሳፍ ይኸው እየጨረስኩኝ ነው። ለካ ይዘኸኛል አለ። ስንት የለቀነው ይሆን? ይዘኸኛል አለ። እና እንዲህ አይነት ሰው እንዴት አይዘምርም? አሜን። እንዴት አይዘምርም? የትኛውም ዘማሪ ይቁም፣ ዘምሩ። አሜን አላላችሁ? የትኛውም ሰባኪ ይቁም፣ የእግዚአብሔርን ቃል ስሙ። አሜን። በምክርህ መራኸኝ ዳዊትም ብሏል፣ ነፍሴን መለስካት። ሃሌሉያ። እግዚአብሔር መለሰው አሳፍን። ምን በጣም እኮ አሁን መዝሙር 73ን ስታዩ የአሳፍን ትግልና የእግዚአብሔርን መልካምነት እኮ ነው የሚያሳየው። አሳፍ የገባበት ትግል በጣም ከባድ ነው። የውስጥ በጣም ከባድ ነው። ኮንክሉዥኑን ላንብብና ያሳፍን ከዛ በኋላ በእውነት ወንድማችን ይረዳናል። እናንተም ግን ለኔ ሳይሆን በቃ ለጌታ አሜን። እስቲ እንዘምር። አጠገባችኋለሁ ፕሊስ እንዘምር በሉት። ያው ቄሴ ብቻ ነች እሺ ያለችው፣ እሷ ባትሏትም ስለምትዘምር ማለት ነው። አሜን። እስቲ እንዘምር። በቃ ስንመጣ እንዘምር። እስቲ እንዘምር። አሜን።
ከመጨረሴ በፊት እንደው እዚሁ መዝሙር 100 ላይ አንድ ቃል አለ አንብብና ከዛ እንጨርሳለን። የአሳፍን ኮንክሉዥን እናነብና ኢየሱስ ጌታ ነው። ሃሌሉያ። የዝማሬ ዓመት ይሁንላችሁ። አሜን። እንደዚህ ይላል ራሱ እንትኑ ርዕሱ ራሱ እግዚአብሔርን ለማመስገን የቀረበ ግብዣ ይላል። አሜን። የኔ መጽሐፍ ቅዱስ እንደዚህ ይላል፣ የምስጋና መዝሙር ምድር ሁሉ ለእግዚአብሔር እልል በሉ ይላል። ዩኒቨርሳል የሆነ የአምልኮ የምስጋና ጥሪ ነው። ምድር ሁሉ አሜን፣ ምድር ሁሉ ሃሌሉያ፣ ምድር ሁሉ ፍጥረት ሁሉ ለእግዚአብሔር ዘምሩ። ሃሌሉያ፣ ቅዱሳን ለእግዚአብሔር ዘምሩ። ከዛ ጠበብ ያደረገውና እንዲህ ይላል፣ እግዚአብሔርን በደስታ አገልግሉት ይላል። ይሄ ደግሞ ለአገልጋዮቹ ነው፣ ለእኔና ለእናንተ ማለት ነው። አሜን፣ ለእኛ ማለት ነው። ጠበብ ያደረገውና ምን ይላል? እስቲ ቀና ብሎ አንዴ እየሳቃችሁ ወንጌል ስበኩ፣ ደስ ብሏችሁ። አሜን። ኢየሱስ ያድናል። አሜን፣ ሃሌሉያ። በጣም እኮ እኛ እኮ በቃ ጥቂት ብንሆንም በዚህ መንፈስ ውስጥ እኮ ሰፈራችን ብንገባ ማአት ነገር ይወድቃል ሳንገስጽ። ያሁን እኮ አብረን እየተዘመረ እኮ ስንቶቻችን እኮ ብዙ ነገር እናደርጋለን መሰላችሁ። እግዚአብሔር ያውጣል። አሳፍ ብቻ አይደለም እዚህ ውስጥ የገባው እኛም ነን። እና ዘምሩ ይላል። እግዚአብሔር ይባረክ። አሜን። እኔ እንዴት ነው የምታምነው ምናምን ካላችሁኝ በጌታ የሆነ ሰው አለመደሰት አይችልም ብዬ አምናለሁ። አሜን፣ ሃሌሉያ። ምንም ሳይጨመርለት ምን ትጨምራለህ? እዚህ ላይ የሆነልህ ነገር ላይ ምንድነው የምትጨምረው? የምትጨምርበት ነገር እኮ አይደለም የሆነልህ፣ ሞልቷል። በቃ ኦሬዲ አሜን፣ ሞልቷል። እና በጣም ነው ኢንከሬጅ ማድረጋችሁ። የዛሬ ትልቁ ዓላማ ይሄ ነው። እኔ ወደዚህ ስመጣ ጉባኤያችን እንዲዘምር ማለት ነው። የእውነት ፍትት ብሎ ሃሌሉያ። ፀሐይም ሲሆን ዝናብም ሲሆን ሲበርድም ውስጥ ይሙቅ። እንደ ሐዋርያው ዮሐንስ በፍጥሞ ደሴት ጥለውት እኮ በጣም ቀዝቃዛ ነገር ውስጥ ኦልሞስት ፍሪጅ ውስጥ እኮ እንደ መክተት ነው ፍጥሞ ደሴት። ግን በመንፈስ ነበርኩ ይላል። አሜን። ፍሪጅ የሆነ ኑሮ ውስጥ ካለ አሜን ነው። በመንፈስ እንሁን። ኢየሱስ ጌታ ነው። እንዘምር። በቃ እቺ ትንሽ ቁንጥሏን የሆነች የአምልኮ እንትን ነው እየተናገርኩ ያለሁት። አሳፍን የጠቀመው ይሄ ነው። ወደ ጉባኤ መጣና እንዴት በቃ እንደው ጉባኤያችን ይሙላ በኢየሱስ ስም። ለምን ለመዘመር እንምጣ። ገና ከቤታችን ስንመጣ አይደል? እነ ዳዊት እኮ የሚሉት ይሄን ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ሰዓቴን አየሁ አይደለም የሚለው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ሃሌሉያ። ይሄን መንፈስ በኢየሱስ ስም በእኛ ላይ ጫነው እግዚአብሔር ሆይ። ስለዚህ አሳፍ ሲጨርስ ይሄን ነው ያለው። ሃሌሉያ። ቁጥር 28 ላይ እንዲህ ይላል። ሃሌሉያ። ሲጀምር ቁጥር 1 ላይ ልባቸው ለቀና ለእስራኤል እግዚአብሔር ቸር ነው ብሎ የጀመረው አሳፍ ባጋጠመው የመውጣት በሽታ ላይፉ በሙሉ ዝብርቅር ወጥቶ የአምልኮ ላይፉ ተበላሽቶ ከዛ እግዚአብሔር የምህረት አምላክ ስለሆነ ስለያዘው ማለት ነው ስለያዘው ወደ መቅደሱ ሲመጣ አገኘው ሲያመልክ ኢየሱስ ጌታ እግዚአብሔር ጻድቅ ነው ብሎ እጁን ሲዘረጋ እግዚአብሔር መልካም ነው የሚል ጉባኤ ውስጥ ሲገባ ሃሌሉያ ተለወጠ ሰውየው። ሁኔታው አልተለወጠም። ሁኔታው ያው ነው። አሳፍ ግን ተቀይሯል። ሃሌሉያ። የተሳካልኝ ለካ እኔ ነኝ አለ አሳፍ። እግዚአብሔር ይባረክ። ተሳክቶላችኋል። አሜን። ተሳክቶልናል። ከጌታ ጋር መሆን ስኬት ነው። ስለዚህ አሳፍ ምን ብሎ ጨረሰ ታዲያ? እንደው ቁጥር 28 እዚህ ውስጥ ባይኖር በጣም ያሳዝን ነበር። ቁጥር 28 ላይ ስታነቡ እንዲህ ይላል። ቁጥር 27ንም ነካን አርገናት እናልፋለን፣ ምክንያቱም መጨረሻ ስለሚናገር እነሆ ካንተ የሚርቁ ይጠፋሉና አንተ ታማኞች ያልሆኑልህን ሁሉ ታጠፋቸዋለህ ካለ በኋላ በቃ ዛሬ ስብከቴ በዚህ ነው የሚያልቀው። የመልእክቴ ዋና ሐሳቤ ስለሆነ ለኔ ግን አሜን። እስቲ ለኔ ግን ብሎ አንዴ በሏ
እኔ ግን ሳይሆን ለኔ ግን በሉ እስቲ። ለኔ ግን በኃጢአተኞች ስኬት መቅናት ሳይሆን ወደ እግዚአብሔር መቅረብ ይሻለኛል። ሃሌሉያ! ኢየሱስ ጌታ ነው። መቅረብ ይሻለኛል። ጌታ እግዚአብሔር መጠጊያዬ አድርጌዋለሁ፣ ስለ ሥራህም ሁሉ እናገር ዘንድ አለ። እስቲ እጆቻችንን ከፍ እናርግ ከልባችሁ ምንም ኮርኳሪ ሳይኖር። አሚን ነው ወይ? አያችሁ አምልኮ ሲታደስ ያለ ኮርኳሪ ይነቃቃል። ሃሌሉያ! ይነቃቃል። ኢየሱስ ጌታ ነው።